እንደዛሬ በቤተ ክርስቲያን አፍረናናቅም በጣም አዝነናል። እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም እውነት ለመናገር ግን አባቶች ቢያንስ ምን ችግር አለ ወደ ቤተ ክርስቲያን ሲገባ ነጠላ አዘጋጅታችሁ አንደኛ የቤተ ክርስቲያን መግቢያ ስርዓት መልመዱ ነው። አዶናይ ዛሬ ባንተ እውነት ሀገር ኮርታለች። ሀገር ነው የኮራችሁ። ህዝብ ነክ ህዝብ ዋው በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። አዶናይ የምትባለው ልጅ አበዛው። ይህንን ቪዲዮ ቀጥታ ሼር አድርጉለት እንዴ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የአዶናይን የደግነት ጥግ በጣም የሚገርም ማለት ነው። እንግዲህ ኢትዮጵያውያን እንዲህ አይነት ሰዎች ነበርን ቀደምት። አሁን ላይ እንግዲህ በዚህ ወጣት ውስጥ ኢትዮጵያ እየታየች ነው። በርካቶችን ያስደስተው የአዶናይ የደግነትን ጥግ እናያለን። ሌላው ኢትዮጵያዊቷ ሞዴል ሀሴት ያደረገችው ተግባር በጣም ኩሩ የሆነ ተግባር አለ። ያንን ተግባር በጣም እንመለከታለን። ከዛ ውጪ ደግሞ የምንመለከተው እንግዲህ በቅድስት ሥላሴ ቤተክርስቲያን የተደረገለት አቀባበል በጣም በብዙዎች ዘንድ ቁጣን እያመጣ ይገኛል። እነዚህ ነገሮች በስፋት እናያለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮንም ለብዙዎች ይደርስ ዘንድ ሼር በማድረግ እንድትጀምሩ እየጠየቅኩ እስቲ ከሁሉ በፊት በቅድሚያ በቼም ከደግነት ብንጀምር ደስ ይላል፣ ከመልካምነት ብንጀምር ደስ ይላልና የአዶናይ የደግነት ጥግ ብዙዎችን የማረከበት መንገድ ምንድነው የሚለውን እንመልከት። ክብር ለሚገባው ክብር እንስጥ። እስኪ እንግዲህ ዛሬ ከአዶናይ ላይ የተመለከትነው ነገር በእውነት እጅግ ልብ ያሞቃል፣ እንዲሁም ደግሞ በእውነት እጅግ ልብንም በኩራት የሚሞላ ነው። እስኪ ሁላችሁም ለአዶናይ ፍቅራችሁን ግለጹለት። አዶናይ እንግዲህ በሀገራችን ተጽዕኖ ፈጣሪና እንዲሁም ደግሞ ትልቅ ቦታ ያለው ቲክቶከር ሆኖ ሳለ ዛሬ ግን ለኢትዮጵያዊው ስፒድ ስኬት ሲል እንግዲህ የከፈለውን ዋጋ ቃላት አይገልጹትም። በእውነት በዛ ሁሉ ግርግርና እንዲሁም ደግሞ በዛ ሁሉ የህዝብ ትርምስ ውስጥ አዶናይ እየተገፋና እንዲሁም ረገጠ ድምጹ እስኪዘጋ ድረስም ሲጮህ የነበረው ለራሱ ክብር ሳይሆን እንግዲህ ለወንድሙ ህልም መሳካት ሲል ነበረ። ብዙዎች ታዋቂነትን ለራሳቸው ብቻ በሚፈልጉበት በዚህ ዘመን ታዲያ አዶናይ ግን እሱ ይድመቅልኝ እኔ ከኋላ ሆኜ ልደግፈው በሚልም ትልቅ የትህትና መንፈስ ሲሰጥ ታይቷል። እንግዲህ ዛሬ አንድ ታዋቂ ሰው ለሰው ስኬት እንዲህ መከራ ሲያይ ማየት በእውነት እጅግ ያስደንቃል። እናንተስ ስለ አዶናይ ምን ትላላችሁ? ማርያምን ዛሬ አዶኒን እጅግ በጣም ነው ያከበርኩት። ሁላችሁም ኮሜንት ላይ ፍቅራችሁን ግለጹለት። እንደሚታወቀው ዛሬ አይሾ ስፒድ ኢትዮጵያ መጥቷልና በጣም ብዙ ቲክቶክ ላይ ማናውቃቸውም ሰዎች የራሳቸውን እድል ለመፍጠር በሚሞክሩበት ጊዜ አዶኒ ግን አይሾ ኢትዮጵያን ሲያግዝበት የነበረ መንገድ፣ ትሪት ሲያደርግ የነበረበት መንገድ፣ ሲረዳበት የነበረበት መንገድ እጅግ በጣም የሚበረታታና ብዙዎቻችን ትምህርት የምንወስድበት ነው። እንደሚታወቀው በተለይ በዚህ በማህበራዊ ሚዲያ ፕላትፎርም የሆነ ሰው ወጣ ማለት ሲጀምር፣ ማደግ ሲጀምር፣ መታየት ሲጀምር ሪፖርት የሚያደርጉ በምቀኝነት ስም የሚያጠፉ የሚያጥላሉ ለመጣል የሚጥሩና የሚሞክሩ በጣም ብዙ ቲክቶከሮች አሉ። ወንድማችን አዶኒ አይሾ ኢትዮጵያ እንዲያድግ ያደረገበት መንገድ ያገዘበት መንገድ ግን ማርያምን ነው ምላችሁ ብዙዎቻችን ከምቀኝነት ወጠን እርስ በርስ መተጋገዝ ላይ እንድናተኩር በጣም ትልቅ ትምህርት ይሰጣል። አዶኒ እንወድሃለን። የምትወዳት ድንግል ማርያም ይልብህን ታጽናለህ። ዮ ጋይስ ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል እያደረገኝ ነው ማለት ሰው ለሰው ህይወት መለወጥ ይሄን ያህል ኢሞሽናል ሲሆን ይሄን ያህል ኢነርጂ ሲያወጣ ምናምን እንጃ በህይወት አይቼ ማቅ አይመስለኝም። ማለት ለራሳችን ህይወት መለወጥና ለራሳችን ነገሮች እንኳን ያን ያህል ኢነርጂ የሌለም ብዙ ሰዎች አለና በዚህ መጠን የሰው ልጅ ለውጥ በመፈለግ ይሄን ያህል አስተዋጽኦ ማድረግ በጣም ትልቅ ነገር ነውና ስፔሻሊ when you say this ማለት ነው የሌለ ነው በቃ ኢሞሽናል ያደረገኝና man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the Messiah. Yeah! Guys, አዶናይ ግን ምን አይነት ሰው ነው? የቲክቶከሩ አዶናይ ቅንነት በርካቶችን አስገርሟል። አዶናይ እንግዲህ በመልክ አይሾ ስፒድ የሚመስለው ኢትዮጵያዊውን ወጣት ከዓለም አቀፉ ዩቲዩበር አይሾ ስፒድ ጋር እንግዲህ ለማስተዋወቅ የሄደበት ርቀት የብዙዎችን ቀልብ ስቧል። ከራስ ዝና ይልቅ ለሌላው እድል ቦታ መስጠት። አዶናይ የአይሾ ስፒድ ኢትዮጵያ ጉብኝት ላይ ለኢትዮጵያዊ አይሾ ስፒድ
ያደረገው ተግባራት ሁለት ነገሮችን አጉልቶ ያሳያል። አንደኛ ዝናን አለማሳደድ። አብዛኛው የማህበራዊ ሚዲያ ተጠቃሚ እንደ ስፒድ ያለ ዝነኛ ሰው ሲያገኝ መጀመሪያ የሚያደርገው ነገር የራሱን ቪዲዮ መቅረጽና ተከታዮችን ማብዛት ነው። አዶናይ ግን ከዚህ በተቃራኒ የራሱን ነገር ወደ ጎን በማድረግ ለኢትዮጵያዊ ስፒድ የተሻሉ ሁኔታዎች እንዲፈጠርለት ሚናም ትጫወት ነበረ። ሁለተኛ ወንድማማችነትና የደግነት ተምሳሌት። ይህ ተግባር ለእኔ ብቻ ከሚል መንፈስ ወጥቶ ለሌላው ስኬት መሰላል መሆን እንደሚቻል ያሳየበት አጋጣሚም ነው። አዶናይ የኢትዮጵያውን ስፒድ ህልሙን ለማድረግ ያሳየው ጥረት በኢትዮጵያ ሶሻል ሚዲያ ታሪክ ውስጥ እንደ ትልቅ የበጎነት ተግባርም የሚቆጠርም ሆኖ አልፏል። የአዶናይ ተግባር የቅንነት ጥግ ብቻ ሳይሆን እውነተኛ ዝና የሚገኘው ሌሎችን ከፍ በማድረግ መሆኑን ያሳየበት ትልቅ ትምህርትም ሆኖ አልፏል። ስለዚህ የአዶናይ ድርጊት ምን ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ የጻፋችሁልን ፎሎ ማድረግ ቤተሰብ ይሁኑ። አዶናይ ዛሬ ባንተ እውነት ሀገር ኮርታለች። ሀገር ነው የኮራችሁ። ህዝብ ነክ ህዝብ አላቅም ቃላቶች ፍጹም አቅም አይኖራቸውም አንተን ለመግለጽ። ማካበድ ከመሰላችሁ እሰይ። ሀገርን ከፊት ያስቀደመ የሰውን ልጅ ህይወት ለማሻሻል ከፊት ያስቀደመ በጣም ደግ ጨዋ፣ በዚህ ዘመን እንዳንተ አይነት ሰው ፈልጎ ማግኘት የእውነት ከባድ ነው። በጣም የእውነት ከባድ ነው። በእርግጥ አይተናል ብዙ ጠላቶች የነበሩ በፍቅር ገልብጠው ሲወዱ፣ ግን ዛሬ በዚህ በአይሾ ስፒድ በኢትዮጵያ ጉብኝት ላይ በጣም 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 ኢትዮጵያ ታከብርሃለች። የኬንያ ተይዞ የነበረው ሪከርድ ተሰብሯል። ኬንያ በእይታ ብዛትም ለሱ ፎሎወር በማድረግም ሪከርዱን ይዛ ነበር በጉብኝቱ። ኢትዮጵያ ላይ ተሰብሯል። መልሶ ኢትዮጵያ ሆናለች አሁን። አዶናይ ጓደኛዬ ፈጣሪ ይጠብቅ። በቃ ከዚህ በላይ ምን ልል? ፈጣሪ ይጠብቅ። አዶናይ የምትባለው ልጅ አበዛው። ይህንን ቪዲዮ ቀጥታ ሼር አድርጉለት። እንዴ ምን ሆነ ነው ይሄ አይሾ ስፒድ መጣ ሲባል ይሄ አይሾ ስፒድ ኢትዮጵያ ነኝ እሱን መስላለሁ የሚለው ልጅ ስርስሩ እየሄድክ እየተረጎምከ ይሄን ማለት ፈልጎ ነው እንደዚህ ነው ያለው እንደዚህ ነው ያለው እንደዚህ ነው እያልከ ተርጉም እየተረጎምክለት ይሄ ልጅ መልካም ነገር እንዲገጥመው በዚህ አይነት መልካምነት በመልካም ልብ ሰውን የምታገዘው አቅጣጫ የምትሰጠው በእውነት በጣም በጣም ደስ ይላል። አይሾ ስፒድ መምጣቱ እኔ ለዚህ ልጅ አይሾ ስፒድ ኢትዮጵያ ለሚባለው ልጅ ከፍተኛ እድል ይዞ የመጣ ይመስለኛል። መልካም ነገር ይግጠም። ሰዎች እንደዚህ በመልካም ሲተባበሩ ሲተጋገዙ ፈጣሪ ነው መንገድን የሚያስተካክለው እላለሁ። አረ ይመቻችሁ። አይደለም እንደ አዶናይ በጋርድ የምንቀሳቀስ ፌመስ ሆኜ ይቅርና እኔ እንኳን ባለችኝ 600,000 ፎሎወርስ ልጁን መርዳት እንኳን ቢኖርብኝ ላይክ እንደዛ በጣም ውሻ ቢያረጉኝ ጋርዶቹ እንዴት አባቱ ብዬ ነው ቤት የምገባው? ገባችሁ አይደለ? የሰውነት ስሜት አለ። ሁላችንም ክብራችንን እንወዳለንና እኔ እንኳን ባለችኝ 600,000 ፎሎወር እንኳን እንደዛ አላረግም። እውነት ስንነጋገር ማለት ነው። ማንም ሰው ዘጋ ጭራሽ እሱ እንደዛ ፌመስ ሆኖ ቪዲዮ እየተቀረጸ እንደሆነ ያውቃል ምናምንና የሱን ዝና በሚያውቀው ልክ እንደዛ ሲገፋታትሩት እንኳን ለሰከንድ ያን እያሰብ አልነበረም። እሱ ሀሳቡ እሱን መርዳት ነበረ። የኢትዮጵያውን አይሾ ስፒድ መርዳት ነበረ። ሌላ አላማ ትልቅ አላማ ውስጥ ማስደረስ ነበር አላማውና የሄደበት ጥግ እግዚአብሔርን ጋይስ የዓለማችን ቅን የሚባል አዋርድ አለ። እኔ ስለማላቅ ነውና እንደ እሱ አዋርድ ካለ እስከ ዛሬ 20 ዓመት ዋንጫውን ቢበላልን ዝም ብሎ ካሁኑ ቀድሞ ዋንጫው ቢሰጠው እሱን ሊተካ የሚችል ቅን ሰው ይኖራን ብዬ አላስብም። የምሬ ነው ምላችሁ። መልካምነት ለራስ ነው የሚለው እኔ አዶናይ ላይ ነው ያየሁት። እኔ ምንም ሌላ ሰው ላይ መልካምነት ለራስ ነው ትርጉሙን አሁን የገባኝ። ለአዶናይ ምንም በዜሮ ነጥብ ለሰው ሲጠቅም ያየው ሰው ነው። ክብሩ ሳይጨነቅ ምንም አይነት እድል እኮ ኢቭን አይሾ ስፒድ እኮ አዶናይ ማን እንደሆነ እንኳን አላወቀም። የእውነቴን ነው የምላችሁ። በቃና ሲያረግ የነበረው ነገር ይለያል። ሰው ከልቡ ሲያረግ ይለያል። በቃ ይለያልና የሆነ አዋርድ ካለ ጋይስ የዛሬ 20 ዓመት ድረስ ጭምር ቅን ሰው ቢባል ቢሸለምልን
እግዚአብሔር እኔ በመጨረሻ መልክ ለአዶናይ ማለት ነው ድንግል ማርያም እንደዛ የምትወዳት ድንግል ማርያም ምልጃዋ ጥበቃዋ ፍቅሯ በረከቱ በቃ አይለይክ የእውነት ሌላ እኔ ምንም ልል አልችልም። ይኸው ቁጭ ብዬ ነው ያደርኩት በሱ። ምናልባት የአዶናይ አይነት ንጹህ ልብ እንዲኖረን ከሀገር መውጣት ያለብን ይመስለኛል። እውነት ለመናገር ዜብራ ነው ልባችን፣ የተለያየን ሰዎች ነን። አዎ ኢትዮጵያውያን መቼ ይሆን አንድ የምንሆነው? ያ የድሮ አንድነታችን የአባቶቻችን መቼ እንደሚመለስ አላቅም። አንዱ ለራሱ የሆነ ነገር ለማግኘት ሲሽቀዳደም ታዩታላችሁ። አንዱ ደግሞ የሌላው ስኬት የሚያስደስተው የሌላ ሰው መለወጥ ለሱ ደስታን የሚፈጥርለት ንጹህ ልብ የያዘ ሰው አለ። አንዳንዱ ደግሞ አንዱ እንዳይሳካለት አካውንቱን ሪፖርት በማድረግ ለማዘጋትም የሚሯሯጥ አለ። አዶናይ እውነትም የሰውኛ ምሳሌ ነው። አዶናይ መምሰል ይቻል ይሆን? እኔ እንጃ፣ በፍጹም አይቻልም። እኔ ደግ ልሁን ብዬ ባስብ ራሱ የሱን ያህል ልሆን አልችልም። ብቻ አዶናይ ይለያል። አዶናይ እያላችሁ ኮመንቱን አጥለቅልቁልኝ አደራችሁን። አዶናይ አንተ ትለያለህ። የተመለከታችኋቸውን ይመስላል። በጣም ነው ደስ የሚለው። እንግዲህ ኢትዮጵያ እንዲህ ነው፣ አንዱ ለአንዱ ሲተባበር ማለት ነው። ትላንት እንደውም ላይቭ ስትሪሙን ስመለከት ነበር። የአይሾ ስፒድ በርካታ ጋርዶች ናቸው ያሉት። እናቴ ጠብደል የሚያክሉ ጋርዶች፣ ሰዎችን እያንጠለጠሉ የሚወረውሩ ጋርዶች፣ በኃይላቸው ጉልበታቸው፣ ምድራዊ ኃይላቸው ማለት ነው፣ ጉልበታቸው በጣም ከፍተኛ የሆኑ ጋርዶች ናቸው አብረውት የነበሩት። እነዚህ ጋርዶች ሁሉ አዶናይ እንግዲህ ኢትዮጵያ ውስጥ ከፍተኛ ተጽዕኖ ፈጣሪ የሚዲያ ሰው ነው። በራሱም በአጃቢዎች የሚንቀሳቀስ በጣም ከፍተኛ ተጽዕኖ ፈጣሪ ነውና በእነዚህ ጋርዶች ሲንቋሸሽ፣ በእነዚህ ጋርዶች ዞር በል ሲባል፣ የተለያየ ነገር ሲደርስበት ያ እሱ ምንም አልመሰለው። አላማው እንግዲህ ሌሎችም ቲክቶከሮች ተመልክተናል። ሌሎችም ታዋቂ ሰዎችን እየተመለከትን ነው። እነሱ ሰዎች ከእሱ ጋር አብረው ፎቶ መነሳት፣ ከእሱ ጋር አብረው የተለያዩ ነገሮችን ማድረግ ይፈልጉ ነበር ከአይሾ ስፒድ ጋር ማለት ነው። አዶናይ ግን አላማው አድርጎ የመጣው አይሾ ስፒድ ይሄ ኢትዮጵያዊው ልጅ እሱን ማስተዋወቅ ነው የፈለገው። በቃ ትልቅ ደረጃ ይደርሳል፣ ጎበዝ ነው፣ አንተ አበረታታው፣ አንተ እርዳው እያለ ስለ ልጁ ማንነት፣ ልጁ ደግሞ ያው ትንሽ እንግሊዝኛ ቋንቋ አይችልም ነበር። አዶናይ እያስተረጎመ እየታገለ ከነዚህ ጠብደል ከሚያክሉ ሰዎች ጋር እየታገለ ልጁን የሆነ ደረጃ እንዲደርስ ማለት ነው። እንግዲህ ምንም አይመለከተውም እንኳን ግን ኢትዮጵያዊነቴ ነው። አንዱ ለአንዱ ማዘን፣ አንዱ ለአንዱ መቆርቆር፣ አንዱ ለአንዱ ትልቅ ደረጃ እንዲደርስ። ዛሬ እኛስ ክፋታችን ውስጣችን በስቶ እንኳን አንዱ ለአንዱ እንዲያድግ ይቅርና ያደገው ሰውዬ ምን አባቱ አግኝቶ ነው ብለን ያንን ለመጣል ነው የምንሄደው። ወይ እንኳን ሆነለት፣ እንኳን እግዚአብሔር ረዳው፣ እንኳን ድንግል ማርያም አገዘችው እንላለን አንልም። ይህ ልጅ ግን በተግባር ይሄንን ታሪክ አሳየን ማለት ነው። ይሄ ነው የደግነት ጥግ። በዛ ውስጥ በዛ መገፋት በዛ መገፍተር ውስጥ ማለት ነው። እንደኔ ታዋቂ ኢትዮጵያዊ ነኝ፣ ታዋቂ ቲክቶከር ነኝ፣ ምንድነው እሱ የሚገፈትረኝ አላለም። ምንድነው እነሱ የሚገፈትሩኝ? ኧረ ዞር በል አላለም። ልጁን ግን ለማብቃት ያላደረገው ጥረት የለም። ይሄ ደግሞ በብዙዎች ዘንድ ሁሉም ልቡን ስለሚያውቅ ማለት ነው ያደነቀው። ሁሉም የራሳችንን እያንዳንዳችን እናውቃለን፣ ምን አይነት ክፋት እንዳለብን፣ ምን አይነት ምቀኝነት እንዳለብን፣ ምን አይነት ያልሆነ ነገር እንዳለብን ስለምናውቅ ሁሉም አደነቀው። እንዲህ አይነት ደግነት ኢትዮጵያ ይቺ ናት። አባቶቻችን በዚች ውስጥ ነው አልፎ እዚህ የደረሱት። እኛ ይቺን ኢትዮጵያ ናት እኮ ኋላ ቀር ናት እያል እንዲህ አይነት አስተሳሰቦችን ነው ኋላ ቀር ነው እያል የምዕራቡን ዓለም ተቀበልንና ዛሬ እርስ በርስ መፋጀት፣ እርስ በርስ መጋደል፣ እርስ በርስ መጨካከን ያመጣ ነው ማለት ነው። ይሄ ድንቅ ወጣት ልጅ በዚህ እድሜው እንዲህ አይነት ታሪኮችን እየሰራ ነው። እውነት ሰዎች መልካም ሲሰሩ፣ ሰዎች ጥሩ ነገር ሲሰሩ ማመስገን ያስፈልጋልና ሁላችሁም ይህንን ወጣት አመስግኑልኝ። ማርያምን እግዚአብሔር እድሜና ጤና ይስጥ፣ ከዚህ በላይ እንድትሰራ፣ ከዚህ በላይ የተቸገሩትን እንድትረዳ፣ ከዚህ በላይ ለሰዎች ብርሃን እንድታበራ እግዚአብሔር ይርዳ ብላችሁ ጸሎት አድርጉ። እሺ ወደ ኢትዮጵያዊቷ ቆንጆ ሞዴል ወደ ሀሴት እንለፍ። ያደረገችው ተግባር የሚደነቅ ነው። የሚደነቀው ምን እንደሆነ አሳያችኋለሁ። ዋው በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። በአንድ ስትሪም አጋጣሚ ይህ ስፒድ የለበሰው የምትመለከቱት ጃኬት ከ1 እስከ 10 ሬት እንድታደርገው እንግዲህ ይጠይቃታል። እሷም ታዲያም 9 ትለዋለች። ስፒድ በበኩሉ 10 ለማግኘት ምን ማድረግ አለብኝ በማለት ይጠይቃታል። ሀሴትን በምላሿ ታዲያም ኢትዮጵያ ተመልሰ መምጣት አለብህ ትለዋለች። ስፒድ የሚቀጥልና ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ትወጫለሽ ወይ በማለት ይጠይቃታል።
ሀሴትም ታዲያ አስብበታለሁ በማለት ምላሿን ትሰጠዋለች። ታዲያ ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለው በአንድ ላይ እንግዲህ አስመስክራለች ማለት ነው። ትክክለኛ የዓለም አቀፍ ሞዴል መሆኗን እንግዲህ አረጋግጣለች። እናንተስ ስለዚህ ጀግኒት ሞዴል ምን ትላላችሁ? ሀሳባችሁን አጋሩኝ። እኔን ፎሎ ያላረጋችሁ ካላችሁ ታዲያ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። እንግዲህ የሞዴሊቷ የሀሴት ተግባር ብዙዎችን አስገርሟል፣ ብዙዎችን አስደንቋል። ለምን መሰላችሁ? በሌሎች አፍሪካ ሀገራቶች ቱር ሲያደርግ እንግዲህ የአይሾስፒድ ብዙ ሴቶች በርካታ ነገሮች ሲሉ እንደነበረ በኮሜንት በተለያዩ ነገሮች እየተመለከትን ነው። እኔ ሲንግል ነኝ፣ እኔ እንደዚህ ያደርጋለሁ፣ እኔ እንደዚህ በቃ ራሳቸውን እንትን ለማለት ማለት ነው። እንግዲህ እቺ ኢትዮጵያዊቷ ግን ኢትዮጵያውያን ሴቶች ኩሩ መሆናቸው፣ ኢትዮጵያውያን ሴቶች ለብልጭልጭ ለገንዘብ ለዝና የማይታለሉ መሆናቸው፣ ኢትዮጵያውያን ሴቶች የራሳቸው ባህል እንዳላቸው ያን ያሳየችበት ነው። በቃ ተመልሼ ዳግመኛ ኢትዮጵያ በመጣ አብረሽኝ ራት ትበያለሽ ወይ አብረሽኝ ታድሪያለሽ ወይ ማለት ነው ዳስብበት አለች። እና እንዲህ አይነት ነው ሴቶች ዛሬ ክብራቸውን መጠበቅ ያለባቸው። በእንደዚህ አይነት ሁኔታ ነው። ማንም ነጫጭባ፣ ማንም ወንድ፣ ማንም ገንዘብ ስላለው ማንም ሊነዳን አያስፈልግም፣ ሊነዳችሁ አያስፈልግም። ክብር አላችሁ፣ እግዚአብሔር የሰጣችሁ ጸጋ አለ። ያንን ክብርና ጸጋ መጠቀም ሴት ልጅ ክብር ናት። ስለዚህ እንዲህ አይነት ነገር ይሄ በተለይ በጣም ነው የሚገርመው። ብዙዎች ሲንሰፈሰፉለት የነበረው ሰው ዛሬ በኢትዮጵያ መጥቶ እንዲህ አይነት ነገር ሲገጥሙ ምንድነው ኢትዮጵያውያን ምንድናቸው ከሌሎቹ በምን ተለይተው ነው ሁሉ ሲል እንደነበር በብዙ ማህበራዊ ሚዲያ እየተመለከትን ነበር። በጣም በሚገርም ሁኔታ በሚደንቅ ሁኔታ ማለት ነው። ስለዚህ በዚህ አይነት ውስጥ በክብር መኖር ማለት ነው። ኦርቶዶክሳውያን ሴቶች ሁላችሁም ራሳችሁን ጠብቁ። በተለይ ኦርቶዶክሳውያን ሴት እህቶቻችሁን ደግሞ ለክብራችሁ ተጠንቀቁ። ለክብራችሁ እግዚአብሔር የሰጣችሁን ክብር አታዋርዱት። እህታችን እግዚአብሔር ይስጥሽ። እሺ ወደኛው ወደ ቤተክርስቲያን እንምጣ። እንግዲህ ብዙ ሰዎች ምን ችግር አለው አይሾስፒድ ወደ ቅድስት ሥላሴ ካቴድራል ቢገባ ምን ችግር አለው? ጃንጥላ ቢወጣለት ምንድነው? እሱ ለቤተክርስቲያን የከፈለው ዋጋ ምንድነው? ማን ነው ለቤተክርስቲያን እምነቱስ ሃይማኖቱስ ምን እንደሆነ ይታወቃል። ምንድነው? ለምሳሌ ነገርኳችሁ፣ ልንገራችሁ። ወደ ጠቅላይ ሚኒስትሩ ይህ ልጅ ይግባ ቢባል አይገባም። ሲጀመር ጠቅላይ ሚኒስትሩ ሀገር ነው የሚወክሉት አይደል? እንዲህ አይነት እብዶችን ይቀበላሉ ብዬ አላስብም። ይቀበሉት፣ ጠቅላይ ሚኒስትሩ ቢቀበሉት በእንዲህ አይነት ሁኔታ እየዘለለ ቁምጣ አርጎ ይገባል። በስርዓት ፕሮቶኮሉ ተጠብቆ ነው የሚገባው። ቤተክርስቲያን እስከ እንደዚህ አይነት ሰዎች አንሳ ነው። እስቲ የተለያዩ ሰዎች የሰጧቸው ጥሩ ሀሳቦች አሉ፣ እንመልከታቸው። እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም እውነት ለመናገር ግን አባቶች ቢያንስ ምን ችግር አለ ወደ ቤተክርስቲያን ሲገባ ነጠላ አዘጋጅታችሁ። አንደኛ የቤተክርስቲያን መግቢያ ስርዓት መልመዱ ነው፣ ካልቸሩንም ይለምዳል። ሁለተኛ እንደዛ እንደ ስቴዲየም ሲዘልበት ተው የሚል እንዴት ይጠፋል እንዴ? ቅዱስ ቤተክርስቲያን የቃል ኪዳን ታቦት ያለበት ሊያም ደግሞ በአዲስ አበባ ውስጥ ካሉ ትላልቅ ካቴድራሎች አንዱ በሆነው በቅድስት ሥላሴ እና ምላችሁ ቀድማችሁ ፕሮግራም እንደተያዘ ይታወቃል። ተክኖ ልብስ ለብሳችሁ እንግዳ ልትቀበሉ ወጣችኋል። አግባብ ይሁን አይሁን እሱ ሌላ ታሪክ ነው። ግን ቢያንስ ቅዱስ መቅደስ ሲገባ አንድ ሰው ነጠላ ማልበስ እንዳለበት በተለይ ወንዶች ይታወቃል። ምን ችግር አለ? ነጠላ አዘጋጅታችሁ አልብሳችሁ በዛውም ስጦታ ይሆናችሁ ነበር። እንደዚህ በጣም የሚያሳፍር ነገር ከሚያደርግ እና አንዳንዴ ቢያንስ እንደዚህ አይነት ቱሪስቶች ተጽዕኖ ፈጣሪ ሰዎች ሲመጡ ምን አለ ቀድማችሁ ተዘጋጅታችሁ ወጉን፣ ስርዓቱን፣ የአምልኮ ቦታ መሆኑን ዲሲፕሊን መሆን እንዳለባቸው ብታስረዷቸው ምን ችግር አለ? መቼም በዚህ ዘመን የማናየው የማንሰማው ጉድ የለም። ለአይሾ ስፒድ እየተደረጉለት ያሉት አቀባበሎች ሁሉም በሚባል ደረጃ ጥሩ ሆነው ሳለ የቅድስት ሥላሴ ካህናት ግን ያደረጉለት አቀባበል እኔንም ሆነ ብዙዎች ኦርቶዶክሳውያኖችን አሳዝኗል፣ አስቆጥቷል፣ አናዷል። በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው ለኛ ለኦርቶዶክሳውያን ብቻ የተሰጡንን ንዋየ ቅድሳቶቻችንን ለአንድ ዓለማዊ ለዛውም ካልተሳሳትኩኝ ለአንድ ሙስሊም ዩቲዩበር ክብር ብለው አውጥተውታል። ይህንን ሁነት ሳይ ከዓመታት በፊት ለቢዮንሴ ክብር ተብሎ
ታቦት መውጣቱንና ብዙ ኦርቶዶክሳውያኖች ቅሬታቸውን፣ ብስጭታቸውንና ቁጣቸውን ሲገልጹ እንደነበረ አስታውሳለሁኝ። ይሄ በዛሬው ዕለት ለአይሾ ስፒድ ክብር የወጡት ንዋየ ቅድሳት በእምነታችን መሰረት ግን ከስርዓተ ቤተክርስቲያን ውጪ የሆኑ የቤተክርስቲያንን ገጽታ የሚያጠቁሩና የሚያጎድፉ እንደሆነ ይሰማኛልና በዚህ እውነት አልተደሰትኩኝም። እስቲ እናንተ ግን ይህን ቪዲዮ ካያችሁ በኋላ እውነት ይሄ ነገር ትክክል ነው ብላችሁ ታምናላችሁ? ትክክል ነው ብላችሁ የምታምኑ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቻላችሁት አቅም ይህን ቪዲዮ ኮፒ ሊንክ ብታረጉት ደስ ይለኛል። ይሄ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት የመሆን ጉዳይ ሳይሆን እውነት የመናገር ጉዳይ ስለሆነ ቤተ ክርስቲያን የሥርዓት ቤት ናት። ሰማዕቷ ቅድስት አርሴማ አንገቷን የተቀላችበት፣ አቡነ ተክለ ሃይማኖት እግራቸው የተቆረጡት፣ ዜና ማርቆስ፣ አቡነ ሀብተ ማርያም፣ ክርስቶስ ሰምራ፣ ጻዲቁ አባታችን አቡነ ገብረ መንፈስ ቅዱስ፣ ሌሎችም ሰማዕታት ቅዱሳን ዋጋ የከፈሉላት የሥርዓት ቤት ናት። አይሾ ስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኪዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከእነርሱ ጋር እራት ይበላ ነበር። መምህር ናቸው። ሱላማጢስ ማህበር ባለቤት ከእርሶ በላይ መጽሐፍ ቅዱሱን የሚያውቅ ይኖራል፣ ቤተክርስቲያንን የሚያውቅ ይኖራል ብዬ አላስብም። በምን አይነት መንገድ ነው ትክክል የሚሆነው? ቅድስት ሥላሴን የሚያክል ትልቅ ካቴድራል እንደው ስለ ቤተክርስቲያን ስርዓት የሚያስረዳ ቤተክርስቲያን ውስጥ ለምን በእርጋታ ድምፅን ቀስ አድርጎ እንደሚወራ፣ ለምን ጫማ እንደሚወለቅ፣ ለምን ነጠላ እንደሚለበስ፣ ለምን ወንጌል እንደሚወጣ፣ ለምን መስቀል ክርስቲያኖች እንደሚሳለሙ የሚያስረዳ የሚያብራራ እንኳን በእንግሊዘኛ እንዲገባው የሚያደርግ ሰው እንኳን አልነበረም እዛ ጋር። እሱ ማን ነው ወንጌል የሚወጣለት? እኔ በዚህ ጉዳይ ዝምታን ለመምረጥ ፈልጌ ነበር። ግን እኚህ መምህር አንድ ሚኮ የሚባለውን ትክክል አይደለም ብሎ በተቃወመው ዙሪያ የሰጡትን ሙሉ ቪዲዮአቸውን ገብታችሁ የሰጡት ሐሳብ በጣም አናዶኝ ነው። እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ይሄ ዩቲዩበር አይደለም ማንም በዓለም ደረጃ ያለ ሰው ጎግል አድርጎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያውቃል። መምጣት አይጠበቅበትም። ስለዚህ በዚህ አይነት ወይ አይደለም ቤተክርስቲያንን ለዓለም የምናስተዋውቃት። ተዋውቃለች፣ በጥምቀት ተዋውቃለች፣ በመስቀል ተዋውቃለች። ጎንደር ላይ በሚደረገው ላሊበላ ላይ በሚደረገው ዓለም ያውቃታል ጠንቅቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መምህራኖቻችን ሽቅብ እናንተ መምከር አይኖርብንም፣ መናገር አይኖርብንም። በእናንተም ዙሪያ ቪዲዮ መስራት አግባብም ትክክል አይደለም። ለነገሩ ምን ዋጋ ክርስቶስን እንናገረዋለን እንጂ አንኖረው፣ እንሰብከዋለን እንጂ አንኖረው። ይሄ ነው። ስፒድ እንግዲህ ዛሬ በቅድስት ሥላሴ ጉብኝት አድርጎ ነበር። ታዲያ ይህንን ቪዲዮ ሳየው በጣም ነበር የደነገጥኩት። ምክንያቱም አሁን እነዚህ የዋህ የሆኑ ሰዎች ምን ያደርጋሉ? ታቦት ያወጡ ይሆን ወይስ ደግሞ የማይታይ ነገር እንዲያሳዩ ይሆን ብዬ በጣም ሀሳብ ገብቶኝ ነበር። ለመሰላችሁ እዛ ቤተክርስቲያን ውስጥ ማለት በዚህ ደረጃ እየዘለለና እየዘፈነ ምንም ያላሉ የዋህ የሆኑ ሰዎች ልክ እንደ ቢዮንሴ ጊዜ ደግሞ ታቦታቱን አውጥተው በየዋህነት እኛንም ለትዝብት ይጥሉናል፣ እግዚአብሔርም ደግሞ ያዝንባቸዋል ብዬ በጣም ፈርቼ ነበር። ነገር ግን የእሱ ቸኩሎ መሄድ ይሁን ጊዜ ስላልሰጣቸው ይሁን አላቅም ታቦታቱን አላወጡም። ነገር ግን ጳጳሳትና ለተላልቅ አባቶች ሲመጡ ወይም ደግሞ ለንግስ በዓል ላይ የሚደረጉ ስርዓቶችን አማኝ ላልሆነ ሰው በማድረጋችሁ ይህም የዋህነታችሁ ነው ብዬ አስባለሁ። ለማንኛውም ግን ልብ ያለው ሰው ምን እያልኩ እንደሆነ ትረዱኛላችሁ። እንደነዚህ አይነት ነገሮች ሁሌም የሚያሳዝኑ ናቸው። ነገር ግን እንኳን ታቦቱን ደግሞ አላወጣችሁት። በጣም ግርም የሚለኝ ነገር እና አቡነ ተክለ ሃይማኖትን የመሰሉ ካህናት ሰማይ ድረስ ሄደው ያጠኑ የነሱን ቤተክርስቲያን ለማጥፋት ዛሬ የነ ቅዱስ ያሬድን የነዛን ቅዱሳን ድምፅ እንዳይሰማባት የምትደረግ ቤተክርስቲያን ዛሬ ድምጿ ለዓለም ይሰማ ተብሎ ወንጌል ወጥቶ ለአንድ ዩቲዩበር እንደዚህ ስናሽቃብት ሳይ በጣም ደነቀኝ። ዛሬ የኢትዮጵያ ቤተክርስቲያን ፓትርያርኳ በአደባባይ በሚዲያዎች ወጥተው ቤተክርስቲያን ተደፍራለች። እውነት ነው፣ እያየነው ነው። ቤተክርስቲያን ተደፍራለች። ወንጌል ተደፍሯል። በምንደኛ ጳጳሳት፣ በምንደኛ ካህናት
ወንጌል ተደፍሯል። ቤተክርስቲያን ተደፍራለች። ምን እንላለን? እኔ እኮ የምለው ምን አለ መሰላችሁ ወገኖች፣ ፕሮቶኮል የሚባል ነገር አለ። በየትም ቦታ ቢሆን በፖለቲካ አካባቢ ቦታዎች፣ ስፍራዎችና መዳረሻዎችን በሉት፣ በሃይማኖት መዳረሻዎችን በሉት፣ የትም ቦታ ፕሮቶኮል የሚባል ነገር አለ። አሁን እርግጠኛ ነኝ አቶ አብይ ጋር ቢያቀርቡት ይሄንን ሰው ሲጀመር ለፕሮቶኮል ስለማይመጥን ወይ ስለማይመች አያቀርቡትም። ያቀርቡት ግን በዚህ መልኩ አያቀርቡትም። እርግጠኛ ሆኜ እነግራቸዋለሁ። በዚህ መልኩ እየተቀበጠበጠ ስርዓት ባጣ መልኩ፣ ስርዓት በሌለው መልኩ እየተጫወተ ምን ልላችሁ እየወረገጠ አቶ አብይ ጋር ወይም የሌላ ሀገር መሪ ጋር ሊያቀርቡት አይችሉም። በዚህ ደረጃ ነው እንግዲህ የእግዚአብሔር ቤት የናቁት። በፖለቲካው መድረክ ፕሮቶኮል የሚባል ነገር እንዳለ ሁሉ ምን ማለት ነው? እንግዳ ለምሳሌ ወደ አንድ ሀገር መሪ ሊቀርብ ሲል ምን ይነገረዋል መሰላችሁ? ወደ መሪያችን ስትቀርብ እንዲህ ታደርጋለህ፣ እንዲህ አታደርግም፣ በእንዲህ አይነት ስነ ስርዓት ነው የምትቀርባቸው፣ በእንዲህ አይነት ስነ ስርዓት ነው የምትጨብጣቸው፣ በእንዲህ አይነት ስነ ስርዓት ነው መቀመጫህን የምትይዝ፣ በእንዲህ አይነት ስነ ስርዓት ነው የምታናግራቸው ምናምን የሚባሉ ኮዶች አሉ። እንግዲህ የድሬሲንግ ኮድ ሁሉ አለ፣ የአለባበስ ስርዓት ማለት ነው። እሱን ሁሉ ጠብቆ ነው እንግዲህ እንዲቀርብ የሚደረገውና ያንን መሪ አግኝቶ እንዲወጣ የሚደረገው። አያችሁ አይደል የእግዚአብሔር ቤት በምን ደረጃ እንደተናቀ። ለአንድ ምድራዊ መሪ እንኳን የሚደረገውን ጥንቃቄና ክብር አልተሰጠውም። ባለፈው ታውቃላችሁ አባ ጳውሎስ ቢዮንሴ የምትባልን የዚች ዓለም የኃጢአት ርኩሰት የዓለማዊነት ሰባኪ አገልጋይ ምን ልበላችሁ አላውቅም፣ ቤተክርስቲያን በከፍተኛ ደረጃ ክብር ሰጥታ አቀባበል አድርጋ፣ ቤተክርስቲያን አይደለችም በእርግጥ ቤተክርስቲያንን እንወክላለን የሚሉ ውርጋጦች እና አባ ጳውሎስና ቢጤዎቻቸው አዋረዷት ቤተክርስቲያንን። ምዕመናንን እንዴት ያውም የ666 አምላኪ ነኝ ብላ ራሷን ኢሉሚናቲ ነኝ ብላ ራሷን ለገለጠች እና ዓለማዊነትን ርኩሰትን በደልና አመፃን ለምትሰብክ ሴት እንዴት እንዲህ አይነት አቀባበል ቤተክርስቲያን ታደርጋለች? በቤተክርስቲያን ስም እንዴት እንዲህ አይነት አቀባበል ይደረጋል? ተብሎ ከፍተኛ የሆነ ተቃውሞ ቀርቦ እንደነበር ታስታውሳላችሁ። ልክ በሷ ቤተክርስቲያን እንደምትሰበክ፣ በሷ ቤተክርስቲያን ልታገኘው የምትችለው ጥቅም እንዳለ፣ በሷ የምትስባቸው ምዕመናን እንዳሉ ተደርጎ ማለት ነው። ውጤቱ ግን ምን እንደሆነ ታውቃላችሁ። በሷ አንድም ምዕመን የተሳበ ምዕመን ወይም ቤተክርስቲያን ያገኘችው ጥቅም ክብር የለም፣ ተዋርዳ ቀረች እንጂ። አሁን ደግሞ ይሄው ነገር ተደገመ። ቢያንስ ያኛው እንዲያውም ይሻላል። ቢዮንሴ በነጠላም ባትለብስ በሀበሻ ልብስ ነበር የቀረበችው እና ወደ ውስጥ ገብታ እንዲህ አይነት የተቀበጠበጠ ነገር ምናምን አላሳየችም። በቁምጣ በካኔቴራ ቤተክርስቲያን ውስጥ ገብታ የተለየ ያልተገባ አይነት ሁኔታ እያሳየች አልገባችም፣ አልወጣችም። ይሄኛው ግን ያያችሁትን አይነት ነው። ይሄ ለቤተክርስቲያን ንቀት ነው፣ አክብሮት አይደለም። እንግዲህ በዚህ ምንድነው ማስተላለፍ የፈለጉት መልእክት? ይኸውላችሁ ለእንደዚህ አይነት ውርገጣ እውቅና መስጠት ነው የተፈለገው። ልብ ብላችሁ አስተውላችሁ ከሆነ ወጣቱ አሁን ሆን ብሎ እየተዳፈረ ያለበት ሆን ብሎ ተብሎ የሚላኩ ሰዎች አሉ። ወጣት ነን የሚሉ እንደዚህ ጨበሪያም ሆነው ግን የቤተክርስቲያን መድረክ ላይ እንዲገኙ ይደረጋሉ። ሴቶች ደግሞ እንዲህ ሴት ተከናንባት ጸጉሯ ምንም በማይታይበት ሁኔታ ነው ቤተክርስቲያን መግባት እና አገልግሎት ካለም አገልግሎት ተካፍላ ጸሎትም ከሆነ የምታደርገው ጸሎት አድርሳ ወይ ማስቀድሳ መሄድ የምትችለው። አሁን ምን መጥቷል? ነጠላው እዚህ ላይ ይደረጋል፣ ጸጉራቸው ግን እንዲህ ይወርድና ይታያል ማለት ነው። ይህንን አይነት ሁኔታ እያስለመዱ ማስለመድ ፈልገው ጥረት እያደረጉ ነው ያሉት። ለውርጋጥነት እውቅና እንዲሰጥ ማለት ነው ባጭሩ። በቃ ኦኬ ተብሎ እንዲታለፍና ትውልዱ ከቤተክርስቲያን ስርዓት ወጥቶ እንዲመላለስ፣ ከቤተክርስቲያን ስርዓት ቀኖና ውጭ ሆኖ እንዲመላለስ እንዲፈቀድ ማለት ነው የማድረግ ጫና እየተደረገ ነው። ልብ ብላችሁ አስተውላችሁ ከሆነ አላውቅም። እንግዲህ ለዛ እውቅና እንዲሰጥ መሆኑ ነው። እንግዲህ ይህንንም ሰው በዚህ መልኩ ወደ እግዚአብሔር ቤት እንዲገባና እንዲወጣ የእግዚአብሔርን ክብር እንዲዳፈር ቀኖና ቤተክርስቲያን እንዲሽር እንዲጥስ አድርገው ያቀረቡት ያስተናገዱት።
እንጂ ፕሮቶኮል የሚባል ነገር ስላለ እነሱ እንዲያውም ማለት ባዳን የውጭ ሰዎች ይሄንን ስለሚያውቁ ፕሮቶኮሉ ምንድነው ብሎ ይጠይቃሉ። እንዲህ ነው ተብሎ ይነገራቸዋል። በዛ መልኩ ይስተናገዳሉ። አዲስ አይደለም ለነሱ ስለሚያውቁ በሰለጠነው ዓለም ፕሮቶኮል የትም ቦታ እና ድሬሲንግ ኮድ የትም ቦታ ስላለ እንዲህ ነው ድሬሲንግ ኮዱ ተብሎ ይነገረዋል። ኢቭን ለጭፈራ ቤት እንኳን ይገርማቸዋል። ለጭፈራ ቤት እንኳን ድሬሲንግ ኮድ አለ፣ ፕሮቶኮልም አለ እና ተነግሮት ነው አንድ ሰው የሆነ ጭፈራ ቤት ሲሄድ ድሬሲንግ ኮዱ ይሄ ነው፣ ሱፍ ነው፣ ጂንስ ማድረግ አይቻልም፣ ሸራ ጫማ ማድረግ አይቻልም፣ እንዲህ እየተባለ ለጭፈራ ቤት እንኳን ይሄ አይነት አቀራረብ አለ። ለእግዚአብሔር ቤት ሲሆን እንዴት ነው እንዲህ እንደፈለገ ማንም እንዲጨፍር እንዲወረግጥ የሚፈቀድበት ምክንያት? ሆን ተብሎ ነው የምላችሁ። የእግዚአብሔርን ክብር ማዋረድ ይፈልጋል። ቤተክርስቲያንን ወሯት ያለው ዛሬ ከላይ እስከታች ኢሉሚናቲ የሚባለው የጥልቁ ዓለም የዲያብሎስ አገልጋይ የተባለ በቃ በምናምን የተወረረ እናም ሆን ብለው ነው የእግዚአብሔርን ክብር እያስደፈሩ ያሉት ነው የምላችሁ። ከቢዮንሴ ጀምራችሁ እስካሁን ድረስ እያያችሁት ያለው ነገር እንጂ ለጭፈራ ቤት እንኳን ያለ ፕሮቶኮልና ድሬሲንግ ኮድ እንዴት ሆኖ ነው በእግዚአብሔር ቤት ሊኖር የማይገባው? የሚታወቅ ስርዓት ነው ይሄ። በምዕራቡ ዓለም በሰለጠነው ዓለም አዲስ ነገር አይሆንበትም። ቢነግሩት አሁን ለዚህ ልጅ እንዲህ ነው ተብሎ ቢባል ጠፍቷቸው አይደለም። የተፈለገው ነገር ቅድም ያልኳችሁ ስለሆነ ነው። ውርገጣን ቤተክርስቲያን እውቅና እንድትሰጥ ይፈለጋል። ትውልዱ በመሰለው መጨረሻ ላይ የሚያመጡት ከነጫማ ወደ ቤተ መቅደስ መግባትን ነው። አሁን አስቀድመው ይሄን አምጥተዋል። ከዛ አንዴ ስርዓቱ ከተጣሰ በኋላ መቆሚያ አይኖረውም። እንደፈለገ በጫማ በሱፍ ያለ ነጠላ መግባት መውጣት፣ በቃ እንደ ምዕራቡ ዓለም የኮታንኮት ቤተክርስቲያን እንደሚባለው ማለት ነው። እንደፈለጉ አይደል የሚወጡ የሚገቡት በጫማ። እንደዛ እንዲሆን ነው አሁን እየተሰራ ያለው ነው የምላችሁ። እና ሆን ተብሎ ነው እንጂ አሁን በዚህ ልጅ በዚህ አፒራንሱ ቤተክርስቲያን ሰብካ የምታመጣው ምዕመን ስላለ አይደለም፣ የምታገኘው ጥቅም ስላለ አይደለም። እግዚአብሔርን ደስ በማያሰኝ መንገድ ሄደን ለቤተክርስቲያን የምናመጣው ጥቅም ሊኖር አይችልም። ሲጀመር ከስርዓት ውጭ ሆነን ከቀኖና ውጭ ሆነን ከዶግማ ውጭ ሆነን ቤተክርስቲያንን ተጠቃሚ የሚያደርግ አንዳችም ነገር ልናገኝ አንችልም ወገኖች። ይህንን ልብ በሉ። ኤክሴፕት እነሱ የሚሉት ንግድ ቢዝነሳቸው ይሄ ቱሪዝም የሚሉት የለም ቤተክርስቲያንን እየወረወረ እና ብዙ ጣጣ እያመጣባት ያለ ቢዝነሳቸው ካልሆነ በስተቀር የሚጠበቀው በዚህ መንገድ የእግዚአብሔር ክብር የቤተክርስቲያን ክብር አይደለም። የእግዚአብሔር ጥቅም የቤተክርስቲያን ጥቅም አይደለም ነው የምላችሁና እግዚአብሔር ይላቸው። ሌላ ምን እንላለን? ዛሬ እድሜ ለመርካቶ በቃ ቆቡም መስቀሉም ቀሚሱም እዛ ይገዛል። ምንም አቡነ ዘበሰማያትን ሁሉ መድገም የማይችለው ካድሬ ሁሉ ነው ቤተክርስቲያን ገብቶ እንዲህ እያዋረድን ያለው እና ዝም ብለን ይህንን ሁሉ ስድብ ይህንን ሁሉ ውርደት እየተቀበልን እያስተናገድን ያለን ዋነኛ ተጠያቂዎቹ እኛ ምዕመናን ነን ወገኖች። እኛ ዝም ስላልን ነው። እንደፈለጋችሁ ተጫወቱባት ብለን ቤተክርስቲያንን ስለፈቀድንላቸው ነው። ማተብ ያሰርነው ለቤተክርስቲያን ክብር ህልውናና ልዕልና እስከ ሞት ድረስ ታምነን ለመቆም ነበር። ነገር ግን እያያችሁት ነው። ማንም ቤተክርስቲያንን ለመጠበቅ የቤተክርስቲያንን ክብር ቀኖና፣ ስርዓት፣ ዶግማ ለማስጠበቅ እየተንቀሳቀስን አይደለንም። በዚህ ዘመን ያለን ምዕመናን ብዙ ዕዳና ፍርድ አለብን ወገኖች እና እባካችሁን እስከዚህ ድረስ ቤተክርስቲያንን ካስደፈርናት ሌላ ምንም የሚቀር አይኖርም። እነዚህ ሰዎች አያያዛቸውን እያያችሁት ነው። ዶግማችን ቅዱሳት መጻሕፍቶቻችን ሁሉ እስከ ማዘለፍ ደርሰዋል፣ እስከ ማሰደብ ደርሰዋል፣ እስከ ማስነቀፍ። ጽላቱ ምን የቀረ ነገር አለ? ወላዲተ አምላክ ምን የቀረ ነገር አለ? ይሄን ሁሉ ስድብ ይሄን ሁሉ ውርደት ዝም ብለን ስለተቀበልን ነው እየጨመሩ የመጡትና ለዚህ የበቁት። እና እባካችሁን ምዕመናን ሰከንድ የማንጨምርለትን እድሜ ከእድሜያችን ማለት ነው ለምኑ ይሆን የምንሳሰው? ሰው እኮ ያለ ቀኑ አይሞትም። ያለ እግዚአብሔር ትእዛዝም የሚመጣ ምንም ነገር የለም። ከእግዚአብሔር ከታዘዘ ደግሞ አርፈን በተቀመጥንበት እንኳን የሚቀር ነገር አይኖርም። እና እድሜያችንን፣ ኑሯችንን፣ ህይወታችንን ለትርፍ ብናደርገው ለማይቀር ነገር ከልኩ ለማያልፍ ነገር ለማለት ነው። አመሰግናለሁ። እንዳያችሁት ነው እንግዲህ በርካቶቹ የተለያዩ ጥሩ ሀሳቦችን አንስተዋል። ባይዘዌ መታሰብ ያለባት የኛ ቤተክርስቲያን ስርዓት ያላት ነው። እንዲህ አይነት አካል ስለመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለዓለም ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይህ ልጅ ለዓለም የሚያስተዋውቀው? ዓለም የማያውቀው ያውም አፍሪካውያን፣ አውሮፓ ማያውቁት፣ በአጠቃላይ ዓለም ማያውቁት እንዴ በዓለም በቅርስነት እኮ የተመዘገቡ በርካታ በዓላቶች አሉ። ጥምቀትን ማየት ይቻላል። መስቀልን ማየት ይቻላል። በርካታ በዓላቶች በዓለም የተመዘገቡ አሉ። ሰዎች በዓለም በዓላችንን ቤተክርስቲያናችንን ያስተዋውቃሉ ተብሎ የእግዚአብሔርን ስርዓት መጣስ የለበትም።
እንግዲህ እሱ የገባበት እኮ የክርስቶስ ስጋና ደም የሚፈተትበት ቦታ ነው። በዚህ ቦታ ገብቶ እንዲህ አይነት ዝላዮችን ሲያደርግ እንዲህ አይነት ነገሮችን ሲያደርግ ነበር። ልጁ ባይዘው ስላላወቀ ነው። ከስር ያላችሁ ይሄ ሰው ወደዚህ ቤተክርስቲያን ሲመጣ አትሊስት ነጠላ አዘጋጅታችሁ የተለያየ ነገር አዘጋጅታችሁ በስርዓት ቤተክርስቲያኒቷ ያው ስርዓት እንዳላት እሱ ከሚያደርገው ተግባር ተቃራኒ የሆነ ተግባር አድርጎ ቢገባ ኖሮ በጣም ደስ ይላል። ለምንስ ነው መስቀልና ጃንጥላ ሊወጣለት ያስፈልገው? ለቤተክርስቲያን ምን የከፈለው ዋጋ አለ? ምን የሰራው ነገር አለ? ይህ እኮ ቤተክርስቲያን እኮ ቅዱስ ወንጌል ጃንጥላ የሚወጣው ለብፁዓን ሊቃነ ጳጳሳት ነው። ለግለሰቦች የሚወጣበት ታሪክ የለም። ይሄ በደንብ መታሰብ አለበት። ምን ችግር አለው የምንለው ነገር ነው። በየዕለቱ በተለያየ ችግር የሚያመጣው ችግር ያመጣል። ስርዓት ይዘን ነው የምንጓዝ። እኛ እንኳን ወደ ቤተክርስቲያን አማኞች ስንገባ በምን አይነት ሁኔታ ነው የምንገባው? ፈሪሃ እግዚአብሔር ኖሮን ተንቀጥቅጠን ከእግራችን ላይ ጫማችንን አውልቀን ልባችንን ዝቅ አድርገን በንስሐ ህይወት ነው ወደዚህ ቤተ መቅደስ የምንገባው። አማናዊ የክርስቶስ ስጋና ደም የሚፈተትበት ስለሆነ ማለት ድነት የምናገኝበት ስለሆነ ዘላለማዊ ህይወት የምናገኝበት ቤት ስለሆነ ስለዚህ መከበር አለበት። በዚህ አንጻር ነው ይሄንን ነገር ልንመለከተው የሚገባው ማለት ነው። ስለዚህ ምን ችግር አለው ምን ይሆናል የምትሉ ሰዎች ተው፣ ቤተክርስቲያናችሁን አትናቁ። ምድራውያን አይደለምንም ሰማያውያን ነን። ከዚህ በላይ ብዙ ነገሮች መነጋገር እንችላለን፣ ግን አብዛኞቹ ሐሳብ ሰጥተዋል። እናንተም በዚህ ላይ ሐሳብ ስጡ ለማለት ፈልጋለሁ። ለዛሬ ያስኩላችሁ ይህን ይመስላል። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።